የንጉስ ልጅ ነኝ ማለት ነው። አለቀ። የንጉስ ልጅ ደግሞ እጋለሁ። ተንበርክኬኔም ጸሎት ሳረግ የሆነ የሚገርም ደስታ ነበር የተሰማኝ። ናቃም አልኩት ቀጥታ። አይ እኔ ዛሬ አልቀመም አለ። ምን ነው? አይ አንድ እናት እኮ አግኝቼ ቡና፣ ጫት፣ ሲጋራ የተከለከለ ነው። ልደታ ማርያም ቅርባችን ነውና ያው የሆነ ነገር እንኳን ሳጠፋ በዛ መንገድ ሲሄድ ትቆጣኛለች ብዬ ስለማስብ አይኔን ስብር አድርጌ ነው ጎንበስ ብዬ ነው በዛ በኩልም አልፈው ቡና፣ ጫት፣ ሲጋራ የምትጠቀሙ ውጡ አሉ። ኧረ እኔ አቁሜያለሁ፣ እኔ አቁሜያለሁ። እኔ ጋር መጡና ሰላም አሉኝ። ሰላም አልኳቸውና ትዝ ይልሃል የዛሬ 2 ዓመት ብለው ታሪኬን ማውራት ጀመሩ። እና እሳቸው የሚናገሩትን ነገር እንዴት እንደሆነ ባላቅም እኔ እያየሁት ነበር፣ እያስታወስኩት ነበር ያንን ጊዜና ሰዓት። በቃ ንዴት ኑሮኝ እገላለሁ ነው የምለው በውስጤ። ምን ተብሎ ነው የሚጸለየው አሉ። ብዬ ዝም አልኩኝና እንደዚህ አይነትን ሰዎች ማረድልኝ ተብሎ ነው የሚጸለየው። ጎንበስ ስል የቆንኩበት ጠቅላላ ደም ነው። ደም እና የተበጨቀ ስጋ የበግ እንደሆነ ያስታውቃል፣ የእንስሳ ነውና እንዲህ ቆዳውን ነው እንደዚህ የበጨቁት። ደም ረግጬ በ13 ሰክሬ አገር እያዝ እያልኩኝ ነው ቤት የገባሁትና ነጠላ አዘጋጀችልኝና ሴትዮዋ ጋር ሄዳለች። የምን ሴትዮ? ኧረ እኔ አልሄድም። ለምን ጫት፣ ቡና፣ ሲጋራ የሚጠቀም አይመጣም ተብሎ እኔ አቁሜያለሁ ብያለሁ። እዛ ወላይታ አምላክ ስዕለ አድኖ ፊት በሩና ፖሊሶቹ እኔን በቃ ፍጥጥ ነገር ነው የተባባልነውና ፍርሃት ቢኖርም በቃ ፊት ለፊታቸው ግጥም አድርጌ ዘግቼ ደውዬ በቃ ሰልፉ ስለተጀመረ እዛው 4 ኪሎ ጠብቄን ብለን እዛው እንደምንገናኝ ነው የምናውቀው። በቃ ይሄን ያህል ልቤ በቃ ሙሉ ነው። በቃ የሆነ ሻንቅላ ወንዝ ይባላልና እያየሁት ሊተኩስ በቃ አቀባብሎ እየጠበቀን ነበርና ምን አመጣችሁ ሲሉ ንግስተ ነገስታት እኔም በትይዙኝ ቅዱስ ሚካኤል ጉዞውን ይቀጥለዋል ሲሉ አልኩኝ። እንደዚህ አይነት እምነት አለ። ከዛ በኋላ ጸሎት፣ ስግደት ያው ጾምም እንዳለ ሆኖ ማለት ነው። ስለዚህ እላያችን ላይ ያለው መንፈስም በተለይ እኔ እላይ ላይ ያለው መንፈስም መንቀሳቀስ ጀመረ። አሁን ወጥተው ዊር የሚሉ ሰዎች አሉና ነጭ ጸጉር ያበቀሉ፣ ነጭ ፂም ያወጡ እና የቀለሉ ሰዎች አሉና ታላቃችሁ ነኝ ለማለት ፈልጋለሁ። ሃይማኖታችንን ደግሞ ስድብ ከምትጨምሩብን በቃ እኛ የራሳችንን ይዘን እንሂድ። እናንተ ከኛ አይታችሁ ከፈለጋችሁ ተማሩ። እኔ ዘመር ነኝ እና እኔን ታናገረኛለች፣ ጥራልኝ፣ እኔ እኮ ማለት እንደዚህ ነኝ እያሉ ትንሽ አላስፈላጊ ነገር ውስጥ የሚገቡ ሰዎች አሉና ግመሎች ይሄዳሉ ውሾች ግን ይጮሃሉ ይላልና የውሻን ባህሪ ትታችሁ በቃ ወደ ሰውነት ባህሪ ለመምጣት ብትሞክሩ በጣም መልካም ይመስለኛል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የጽዮናውያን ድምጽ በወጣትነት የመጠራት ህይወት በገብረ ሚካኤል አቤል ታምራት ልብ አንጠልጣይ ታሪክ ከሱስ ህይወት ለመውጣት ያደረጉት ትንቅንቅ ወደሚገርም የብርሃን ህይወት የመጠራታቸውን ምስጢር የሰማይ መልእክትን የተቀበሉበት ታሪክ ሁሉንም ነገር ከራሳቸው አንደበት ይነግሩናል። ይህን መርሃ ግብር በማሰናዳት ወደ እናንተ የሚያቀርበው ዘኢትዮጵያ ትዕይንተ መስኮት ሲሆን እስከ ፍጻሜው አብራችሁን ትቆዩ ዘንድ እየጋበዝ የዛሬ የጽዮናውያን ድምፅ እንግዳችን እንኳን ደህና መጡ። ራስዎትን ያስተዋውቁ። በስመ አብ
ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሰራዊት ጌታ ልዑል እግዚአብሔር በየጊዜውና በየሰዓቱ የምትመሰገን የአማልክቶች አምላክ የጌቶች ጌታ የነገስታት ንጉስ ክብርና ምስጋና ውዳሴና አምልኮ ለአንተ ይሁን። አትለይምና እናት አድርጎ የሰጠን ወላዲት አምላክ ቤዛዊተ ዓለም እግዝእትነ ማርያም የፍቅር እናት የሰላም እናት የአሚናዳብ ሰረገላ የኢያሱ የምስክር ሐውልት ንጽሕት ቅድስት የቃል ኪዳኗ እመቤት ኪዳነ ምሕረት ክብርና ምስጋና ላንቺ ይሁን። እናቴ ሆይ ለዚህ ብርሃን ላበቃሽኝ ለዚህ ሰዓት ለዚህ ጊዜ ለዚህ ቦታ እንድቆም ስምሽን እንድጠራ የፈቀርሽልኝ የገነት መግቢያ ድልድዬ አስታራቄ አማላጄ እናቴ ክብር ላንቺ ይሁን። ገብረ ሚካኤል አቤል ታምራት እባላለሁ። የመድኃኔዓለምና የቅድስት ድንግል ማርያም ማህበር አባል ነኝ። አባል ብቻ ሳይሆን ከመጀመሪያዎቹ ማህበሩ ሲመሰረት ጀምሮ ከመስራቾቹም አንድ ውስጥ እኔ ነኝ ብዬ መናገር እችላለሁ። ምክንያቱም ማህበሩ ሲጠነሰስ እንደዚሁም እንደ ማህበር ሲቋቋም በቦታው ተገኝቼ የኔ አስተዋጽኦ ስለነበረበት በዛ ሰዓት እዚህ ማህበር ከመምጣቴ በፊት ያው ወጣትነቱም የሰፈራችንም ያው መርካቶ እና አካባቢዋ ላይ ስላደኩኝ ሱስ ለምጄ ነበርና ሱስ እየተጠቀምን ከጓደኛዬ ጋር አንድ ሶስተኛ ጓደኛችን መጣና ና እንጂ ናቃም አልኩት። ቀጥታ አይ እኔ ዛሬ አልቀምም አለ። ምን ነው? አይ አንድ እናት እኮ አግኝቼ ቡና፣ ጫት፣ ሲጋራ የተከለከለ ነው። እርግጠኛ ነህ? አንተ አቁመክ? አዎ። አላመንኩትም እና እሺ በቃ እኔንም ይዘኝ ትሄዳለህ አልኩት። አገልግሎታቸው ንግሥተ ነገሥታት በጊዜው ሰኞ፣ ሮብ፣ አርብ ነበረ አገልግሎት የሚሰጠውና ከልጁ ጋር የተገናኘ ነው ሰኞ ነው። ለሮብ ለመሄድ ተዘጋጀኝ። ማክሰኞውን ቀን ከቤት ሳልወጣ ነው ያሳለፍኩት እና በቃ ወላዲት አምላክ የተገለጠችላት እናት በቃ ሲጀምር የፈለገ ሱሰኛም የፈለገ ምንም ነገር ውስጥ ልግባ እኔ ወላዲት አምላክን በጣም ነው መወዳት። በቃ እናቴ ነች። ልደታ ማርያም ቅርባችን ነውና ያው የሆነ ነገር እንኳን ሳጠፋ በዛ መንገድ ሲሄድ ትቆጣኛለች ብዬ ስለማስብ አይኔን ስብር አድርጌ ነው ጎንበስ ብዬ ነው በዛ በኩልም አልፈው። አለበዛ ደግሞ መንገድ ቀይሬ ነው ልደታ ማርያም እንዳትቆጣኝ እያልኩኝና ወላዲት አምላክ ለኔ ያለኝ ፍቅር በጣም ልዩ ነውና ወላዲት አምላክ የምታናግራት እናት ከእንግሊዝ ሀገር መታለችና እንደዚህ አገልግሎት እየሰጡ ነው ተብሎ በቃ ያንን ነው እያሰብኩኝ እንዴት ነው ማረገው እኔስ እንዴት ነው በቃ ያንን እያሰብኩኝ ነው ማክሰኞ ቀን ያለፈልኝ። ልክ ሮብ ቀን ነጠላ ይዤ ወጣሁኝ ከቤት። ልጁ ግን አላመነኝም። ኧረ ዘርበል አንተንም አልወስደም በኋላ አንተን ወስጄ እኔ መወቀስ አልፈልግም አይነት ነበር የነገረኝና ተናድጄ ሱቅ ቅርብ ሱቅ ላይ ፎት እንትኔን ነጠላዬን ቁጭ አድርጌ ያው ለመጠጣት እና ለማምሸት ሄድኩኝና አየክ ለዚህ ነው እኮ ማላምንክ አንተ መቼም የምትሻሻል ሰው አይደለም ማለት በቃ ይሄ ውስጥ የገባና እሺ አንተ ሳትገባ ይዘኝ ሂድና በቃ አንተ እንዳላየው ከሆናለሁ አልኩት። በቃ እሺ አለኝና
እንደምንም አርብ ቀን ይዞኝ ሄደ። ይዞኝ ሲሄድ በሩን ራሱ ያሳየኝ ከርቀት ነው። እዛ ጋር ይታያል ያንን ቤት። 4 ሰዓት ነው አገልግሎት የሚጀምረው። ስለዚህ አንኳኳና ገባ አለኝ። እሺ ነጠላዬን አስተካከልኩኝ። 4 ሰዓት ሲል ነጠላዬን ለበስኩኝ። በረጋ ስቆም ሌላም ለአገልግሎት የመጡ ሰዎች አገኘኝና ብናይ አይከፈትም 4 ከ10 ሆነ። ብናይ አይከፈትም 4 ከሩብ ሆነ። አንኳኳኝና ሰዓት እኮ ደርሷል ለምንድን ነው የማከፍቱልን አልኩት እና ወልደ ጊዮርጊስ ኤልያስ ነበር የከፈተልኝ። ከዛ አላውቀውም ቤቱን የት እንደሚቆም የት እንደሚደረግ ምንም የማውቀው ነገር የለም። እሱ እየመራኝ ጸሎት ቤት አሁን ጸሎት ቤት የሆነ ቦታ ዛጋ ጫሜን አወለኩኝ። ገቦኝ ስገባ አንዲት ልጅ ተንበርክካ ጸሎት ታደርጋለችና ተንበርክኬንም ለእንደመሳለም ስዕል አድኗ በጣም ትልቅ ነው። በቃ ከቁመታችን በላይ ነው። በቃ በጣም የሚያምር ኤልኢዲ ላይት ያለው 4 ማዕዘን ትልቅ ነውና ተንበርክኬንም ጸሎት ሳደርግ የሆነ የሚገርም ደስታ ነበር የተሰማኝና እንዴት ልገልጸው አልቻልኩም። በቃ ደስ የሚል ስሜት ተሰምቶኝ ሳያቸው እናቶች ናቸው ብዙ ያሉት ትላልቅ አባቶች ሁሉም ቁጭ ብለው ስርዓት ይዘው በቃ ፎጣቸውን ለብሰው ግማሹ የጸሎት መጽሐፉን ይዟል። እኔ ያ ህይወት የለኝምና በዚህ በኩል ሰዎቹ አሉ። እኔ በዚህ በኩል ማታ ኳስ አይቼ ነበር ኤል ክላሲኮ ሪያል ማድሪድ ከባርሰሎና እና እሱን ስፖርት ዜናውን ማብራሪያ መንሱር አብዱል ቀኒን እየሰማው ነው በዚህ ጆሬ እየሰማኝ። ለምን 6 ሰዓት ነው የሚመጡት እኚህ እናት፣ ስለዚህ እስከ 6 ሰዓት ድረስ መጠበቅ አለብክ ተብያለሁ። እኔ ደግሞ በሰዓቱ የስፖርት ዜናው የሚያልቀው 5 ተኩል ነው። 4 ሰዓት ይጀምርና 5 ተኩል ይጨርሳል። ያንን ኤል ክላሲኮ በጣም ጓጉቼ ነበርና ይሄንን እየሰማው ነው ቁጭ አልኩት። እዛ አንዲት እህት መጣ፣ በጣም ተቆጣች። እንዴት ጸሎት ቤት ሆነ ዘፈን ትሰማለህ? አረ ዘፈን አይደለም። እሺ ኤርፎን እኮ ሆኖ ጸሎት ቤት አይደረግም ማለች። እሺ በዚያው ልቄ በዚህኛው ከተትኩት። ብትጠብቅ አሁንም አይመጡም። እኔ ደግሞ ረጅም ሰዓት መቀመጥ በቃ አንድም አንጣ የሚል ሱሱም አለና አገላበጣለሁ። በቃ ወደዚህ ወደዛ ላለው መጡ። ያው የማይደርስ የለም። ሰዓቱ ደርሶ 6 ሰዓት ላይ መጡ እና በቃ ሲናገሩ እንዴት ነው በቃ ሙሉ ለሙሉ በደስታ የሚሞላ አይነት ስሜት ቀማላቁ አይነት ስሜት ነው እየተሰማኝ የነበረውና በቃ እያንዳንዱን ነገር ሲናገሩ በቃ የወላዲት አምላክ ፍቅር በቃ እውነት ለመናገር ሞላ። ቡና፣ ጫት፣ ሲጋራ የምትጠቀሙ ውጡ አሉ። ኧረ እኔ አቁሜያለሁ፣ ይኸው እኔ አቁሜያለሁ። ከዛ አንዷ እጇን አወጣችና እኔ አልጠጣም ግን ረኮቦት ቤት አለ እናቴም አንዳንድ ጊዜ አፍሊ ስትለኝ አፈላላታለሁ ሲባል አይ አንቺ መውጣት አለብሽ አሏት። እንደዚህ ማቆም አለባችሁ ሲባል ኧረ እኔ አቁሜያለሁ። እዛው ነው በቃ ቃል እየገባው የነበረው። እንደዚህ ማቆም አለባችሁ ማቆሜያለሁ። የማይደርስ የለም። ለሁሉም እየተናገሩ እኔ ጋር መጡና ሰላም አሉኝ። ሰላም አልኳቸውና ትዝ ይልሃል የዛሬ 2 ዓመት ብለው ታሪኬን ማውራት ጀመሩ እና እሳቸው የሚናገሩትን ነገር እንዴት እንደሆነ ባላቅም እኔ እያየሁት ነበር፣ እያስታወስኩት ነበር ያንን ጊዜና ሰዓት። ስጦታ ሲሰጥክ በሁለት እጅ ስትቀበል የዛሬ 2 ዓመት ነው። በቃ ጠቅላላ ነገሩን ጠቅላላ እያስታወስኩት ነበርና እማቀው ሰው ነው፣ በጣም የቅርቤ የሆነ እማቀው ሰው ነው። ከዛ ምን አልኩኝ? እገላለሁ አልኩኝ። በቃ
ማለት ላላረገው እችላለሁ፣ ግን በቃ በሰዓቱ በቃ ንዴት ኑሮኝ እገላለሁ ነው የምለው በውስጤ። ምን ተብሎ ነው የሚጸለየው አሉኝ። ብዬ ዝም አልኩኝና እንደዚህ አይነትን ሰዎች ማርልኝ ተብሎ ነው የሚጸለየው። አዎ እድልክ የለም፣ እድልህ ግን እንዲመለስልክ ሳይሆን ላንተ ያልሆነ ከሆነ በእግዚአብሔር እጅ ይሁን። በቃ ለእግዚአብሔር አደራ ስጥ። እግዚአብሔር በሚፈልግበት ወይ ደግሞ በሚያስፈልግክ ሰዓት እሱ ላንተ ይሰጣል። 21 ቀን ነው የታዘዘልኝና የቅዱስ ሚካኤልን በቃ ጠዋት ተነስቼ እዛው ሄዳለሁ። ጎላ ሚካኤል ጠመቃለሁ፣ ጸበል እጠጣለሁ፣ ወደ ቤቴ እመጣለሁ። ምንድን ያደረኩት ይሄንን ገና ከዚህ ነገር ለመውጣት ስወስን ገና እንደመጣው ስልኬን የዘጋሁት። ስልኬን ስዘጋ ጓደኞቼ በቃ ሙሉ ለሙሉ ቁርጥ ነው ያደረኩት። በቃ ማለት እብድ ያገግማል እንጂ እብደቱን አይቆምም። ስለዚህ አንተም ከሱስ ትወጣለህ የሚባል ነገር አታስበው ተብዬ ነው። በቃ ይሄን ያህል ነበርኩኝ ሱስ ውስጥና በቃ የሚሄድበት የለም። ስለዚህ ምን አደርጋለሁ? ነጠላዬን ይዝና ልደታ ማርያም ቁጭ እላለሁ። ቤተልሔም አጠገብ በቃ ጨለማና ደስ የሚል ቦታ አለ። በቃ ለአንድ ሰው መቀመጫ የምትሆንና እዛሽ ቦታ ላይ ቁጭ እላለሁ። ማንም ባጠገቤ እንኳን ሰው ቢተላለፈ እንኳን እኔን ማንነቴን የማያይ በቃ እዛው ቁጭ እላለሁ፣ አመሻለሁ፣ ጉባኤ እሳተፋለሁ። በቃ ሁለቱንም ነው የምለምነው። እንደዚህ ቁጭ ስል ልደታ ማርያም ነው የምማጸነው። ከዛ በኋላ ልጇንም ደግሞ ተው ግን ብዬ በቃ ከዚህ ለሱስ ለመውጣት ዞር ስል መድኃኔዓለም ነው የሚታየኝና ሙሉ ለሙሉ አቅጣጫዬን ቀይሬ ማስቀደስ፣ ከቅዳሴ በኋላ ቤት መጥቼ ድጋሚ ወደ ጉባኤ መሄድ፣ ራሴን በዚህ ነገር ነው ቢዚ ለማድረግ የሞከርኩትና 21ዱን ቀን ጨርሼ 21ዱን ቀን የጨረስኩት የቅዱስ ሚካኤል የጥምቀት ታቦት ፊት አድሬ ጨርሼ፣ ታቦቱ ሲያድር ያው መንዲዳ ነው የሚያድረውና መንዲዳ ነው በቃ የ21ዱን ቀን የተጠመኩት ታቦቱ ፊት ለፊት በዋ በሚረጨው ነው ተጠምቄ የጨረስኩትና በጣም በርዶኛል፣ ርቦኛል። ወደ ቤት መሄድ ፈልጋለሁ። ቤት ደግሞ ከሄድኩኝ ወደ 11 ሰዓት ሆኗልና ባንኳኳ ማንም አይሰማኝም፣ ሁሉም ተኝተዋል። ስለዚህ እስከሚነጋጋ ድረስ እንደምንም ቆይቼ ፀሐይ የሞኩኝ ወለተ ሰማዕት ኤራን ከቤት ይወጣሉ ወደ ታቦት ወይም ደግሞ ወደ ጥምቀት ለመሄድ። እዛ እንዴ እኔ እኮ ላለማንኳኳት እናንተን ላለማስቸገር ነው፣ አረ በቃ ግባ ምናምን ተባብለን እሷ ወደ ጥምቀቱ የሚከበርበት ሄደች። እኔ ደግሞ ወደ ቤት ስገባ ገና እንዳንኳኳው ነው በሩን እንዳንኳኳው የሆነ ኤሌክትሪክ የያዘው ሰው ይመስል ነዘረኝ። በጣም ነው የነዘረኝ እና ጎንበስ ስል የቆንኩበት ጠቅላላ ደም ነው፣ ደም እና የተበጨቀ ስጋ የበግ እንደሆነ ያስታውቃል፣ የእንስሳ ነውና እንዲህ ቆዳውን ነው እንደዚህ የበጨቁት እንጂ በእርግጠኝነት እንትን አድርጎ አይደለምና ጠቅላላ ቤቴ ጠቅላላ ማለት የማንኳኳበት በር ላይ እንትን የምንገባበት ላይ ደም ነው። እና አሁን እንዳንኳኳው ደግሞ የከፈተልችልኝ እናቴ ነች። አሳየዋት። በጣም ደነገጠችና ጸበል እንዲረጭ ለእኔ ሰታኝ እዛው እንትን አለች። በቃ ማለት የምትሆነውን አሳጣት። ልጄ በቃ በጸበሉ ታሸኛለች፣ እረፍት አድርግ ትለኛለች። በቃ ማለት ምንድነው ለመጀመሪያ ጊዜ ከንግስተ ነገስታት ቤት ወጥቼ እናቴ ቤት ስሄድ ዛሬ እንደዚህ ቦታ ነው የሄድኩት፣ እንደዚህ አይነት እናት አግኝቻለሁ እና ቡና ቁሙ ብላለች። አንቺም ልጅሽ እንዲድን ከፈለግሽ ቀጥታ ያልኳት ማለት ይሄ ትእዛዝ አይደለም፣ ግን ልጅሽ እንዲድን ከፈለግሽ ረከቦቱን መውጣት አለብሽ፣ አውጥተሽ መጣል አለብሽ ብያታለሁና የሆነ እርግጠኛ አልሆነችም።
በቃ አውጣልኝ ትላለች አንዴ። ከዛ በኋላ ደግሞ ወይ ይፈላበታል። የዛን ጊዜ ግን አውጥታ ፊት ለፊት ያስቀመጠችልኝና ስበር አለች። ይሄ ነው የሚያስደስታችሁ፣ ይሄ ነው እኔን የምቃወማችሁ እናንተን፣ ስለዚህ ስበር አለችኝ። እርግጥ ነው እኛ ቤት አምልኮ የለም፣ እኔ እስከማውቀው ድረስ ምንም አይነት አምልኮ የለም። ቡናም ሲፈላ የቅዱስ ሚካኤል የቅዱስ ገብርኤል ተብሎ ዝክር ተደርጎ ተቆርሶ የቡና ቁርስ እያለን እንበላለን። ግን ይሄ ጨሌ ምናምን የሚባል ነገር እኛ ቤት ውስጥ አይታወቅም። በቃ እናንተ ከዳናችሁ እኔ ምን ችግር አለው ብላ እዛው ነው እንድሰብሮ የሰጠችኝና በደንብ አድርጌ ነው የሰበርኩት። የእንጨት ነበረ ትዝ ይለኛል። በነጋታው 13 ነበርና ቅዱስ ሩፋኤል እንደዚሁ ታቦቱ ይገባል። ተነስቼ ልብሴን እያስተካከልኩኝ የት ልትሄድ ነው አለችኝ እናቴና ቅዱስ ሩፋኤል እንደዚህ ታቦት ስለሚነግስ እዛ መሄድ እፈልጋለሁ አለች። ጎሽ ልጅ አለችኝና በዛው መብራት መክፈል አለብህ ብላኝ ብር ሰጠች። እርግጥ ለመናገር እውነት ነው ሄጃለሁ። ቦታው ሲሄድ ኮኔክሽን አይሰራም ይበሉኝ ዝጊውን ማውቀው ነገር የለም። በቃ ማለት አሁን ጠፍቶብኛል። ብቻ ኪሴ ውስጥ ብር አለ። ወደ ንግስ ነው የሄድኩት ቀጥታ። ከዛ በቃ ጓደኛ ተፈጠረ፣ ጓደኛ አገኘሁኝ እዛ ጠጣን። በቃ ታቦቱ የሚባለውን ነገር ታቦት ለማንገስ ሄዶ ከዛ በኋላ ቁጭ ተብሎ ግሮሰሪ ላይ እንደሚጠጣው በቃ ብር አለ። እየጠጣው እየተዝናናው ስክር ብዬ ማታ ወደ ቤት ገባሁኝና ስታየኝ በቃ እንዴት ነው ደንግጣለች። ለምን ሙሉ ህይወቴን በዚህ ጋር ትቼ ሁሉ ነገር አስተካክዬ መንፈሳዊ ሰው ለመሆን እየጣርኩ እንደሆነ ታውቃለች። እና ያው በቅዱስ ሚካኤል ቀን ያው በ12 በሰዓቱ በባህር ሐሳብ አቆጣጠር ማለት ነው በ12 ደም ረግጬ በ13 ሰክሬ አገር እያዝ እያልኩኝ ነው ቤት የገባሁትና በቃ እሷ ነች ተውት ልጄን ሁሉ ነገር ጫሜን ጎንበስ ብላ ስትፈታ በቃ በስካር ስሜት ሆኜ ይታወቀኛል። ይተኛ እና እረፍት ያድርግ ጠዋት ነው የምንነጋገረው አሉኝ። ከዛ እንደምንም ነጋ። ነጠላ አዘጋጀችልኝና ሴትዮዋ ጋር ሄዳለች። የምን ሴትዮ? ኧረ እኔ አልሄድም። ለምን ጫት፣ ቡና፣ ሲጋራ የሚጠቀም አይመጣም ተብሎ እኔ አቁም ያለው ብያለሁ። እዛ ወላይታ አምላክ ስዕል አድኖ ፊት አቁም ያለው ብዬ ቃል ገብቼ ራሴን እያስተካከልኩ ያለው ሰው ሆኛለሁና ሂድ ብያለሁ። ሂድ አልሄድም ብዬ ተነስቼ ጥያት ወጣሁኝና አሁን ምን ሆነ ጭቅጭቁ? መሄድ አለብክ። እኔ ደግሞ አልሄድም። ለምን ራሴ ያጠፋሁትን ነገር አውቃለሁ። ምንም ቢሆን ያጎደሉትን ነገር ከራስ በላይ የሚያውቅ የለምና በሄድም አልስተናገድም። ለምን እንደዚህ አይነት ነገር አድርጌ እንዴት ብዬ ሄድኩኝ እና ገና እንደሄድኩኝ እንዳጋጣሚ ያው ብዙ ሰው አልነበረምና እንዲህ ቁጭ ብለን እያወራን አይዞ እንደዚህ አይነት እኮ ታድሶ ነው መንፈሱ እንደዚህ ማድረግ ሳይችሉ ሲቀሩ አድሰውብክ ነው የሚል ነገር ተረዶኝና እንደዚህም አለ። ስለዚህ ንስሐ ገብቼ መቀጠል እችላለሁ ወይም ደግሞ በቃ ንስሐ መግባት እንደምችል መንፈሳዊ ሕይወት እውነት ለመናገር የለውም። እኔ ሳሎን ታላቅ እህቴ ኤራን እሷ የተሻለ መንፈሳዊ ዕውቀት አላት እና ብዙም ስላልሆንኩኝ እዚህ ነው ገና እየተማርካለሁት። በቃ እንደ አዲስ እኮ አብለክ መጀመር ትችላለህ። ሰየው እንደዚህም ካለ በቃ አሁን ወላዲተ አምላክ ምን ትለኛለች? አይ አሁንም እንደዚህ ተጠመቅ፣ እንደዚህ በርታ፣ እንደዚህ ማድረግ አለብህ የሚል ነገር ተነገረኝ። እዛው ደግሞ አሁን ወንድሜ ኢዮብ እዛው ቤት ተገናኘን
ከኢዮብ ጋር እንገናኛለን፣ ጉባኤ እናመሻለን። እኛ ቤት መተን የማታ ጸሎትን እኛ ቤት አድርገን ነው ወደ እሱም ሸኝቸው ወደ ቤቱ ሄደውና እንደኔ ያለው አስተሳሰብ ያለው ሰው አግኝቻለሁ። ስለዚህ መልቀቅ አልፈለኩም። እሱም ደግሞ እንደዛው በቃ ቀናችንን አንድ አደረግን። እንደዚሁ ያ ንግሥተ ነገሥት ቤት መመላለሳችን እንዳለ ሆኖ ማለት ነውና አንድ ቀን እንደገቡኝ የመጀመሪያ ቀን ተንበርክኬ ያየኋት ስዕል አድኖ ረዘም ያለችውን አነስ ተደርጋ በነፃ ትሰጣለች እና እንደ እድል ሆኖ አንድ ደረሰኝ። በቃ እንዴት አድርጌ እንደወሰድኳት እኔ ነኝ የማውቀው። የሆነ እንዴት ነው ተጠቅልሎ ይዞ ነውና ግለት ሁላ አለው። በቃ የሆነ ጥሩ ስሜት ኖሮኝ ወደ ቤት ይዤ ሄድኩኝና በቃ ጸሎት ቦታዬን አጸዳዳው፣ ሁሉ ነገር አደረኩኝ። ነጭ ፍሬም የሚያምር ገዝቼ መጣሁኝ፣ ሰቀልኩኝ። በቃ አሁን ሳሎኔ ላይ ማንም በጫማ አይገባም አልኩኝ። ማንም በጫማ አይገባም። እንግዳ ሲመጣም ከውጭ መውለቅ አለበት። 3 ሰዓት ላይ ጸሎት ሰዓት እንጀምራለን፣ በደንብ እንቆያለንና ያለ ወትሮ 3 ሰዓት ሲል ቤታችን ተንኳክቶ ሰው ቁጭ ይላል እና እንዴት ነው የማደርገው? እናቴ ደግሞ ያው ውጡ አይባልም ሰው ትለኛለች። ማለት በቃ ፈተና ኃይለኛ ፈተና ሆነ። ምንም የማይመለከተው ሰው ይመጣና የእናንተ ጸሎት ምን አሁን ጀምራችሁ ስለታቆሙ አትረብሸን ብሎ በስክር ከእናቴ ጋር ወሬ ይጀምራሉና ያ ነገር ደግሞ እያናደደኝ መጣ። ምን አደረኩኝ? በቃ ከፈለጋችሁ አውሩ፣ እኔ ጸሎት ሰዓቴ እንትን አይልም አይቋረጥም። ስለዚህ ጸሎት ሰዓቴን አደርጋለሁ። ወደ መንፈሳዊ ሕይወት ከሚመሩት ነገሮች አንዱ ጾም፣ ጸሎት፣ ስግደት ነው። ስለዚህ ያን ነገር መስመር ውስጥ ገብቻለሁ። ጥሩ ይዣለሁ። በቃ ከወላዲተ አምላክ ጋር ጥሩ ቅርርብ ጀምሬያለሁ። በቃ ከሃይማኖቴ ጋር ሃይማኖቴን መያዝ ማጥበቅ፣ ሕግና ስርዓቷን ማወቅ እና ሕግን ራሱ ስርዓቱን ይዞ መገኘት ራሱ ለኔ ትልቅ ነገር ነው በሰዓቱ። ስለዚህ ሶስታችን ጮክ ብለን ጸሎት እንገባለን። ያ ነገር በቃ ተደጋጋሚ የሆነ እለት ከእለት ያ ነገር ሳይቋረጥ ብዙ ጊዜ አስቆጠርን። ልክ እኛ ጸሎት ልንጀምር ስንል ማናቀው የድኝ ሽታ ይመጣል። ድኝ ነው የሚባለውና ያ ሽታ እኔን በጣም ራሴን ያመኛል። ራሴን ከማመኑ በልጦ ራሱ ነስር በጣም ራሴን አሞኝ ነስር ላይ ይወጣል። በቃ አልቻልኩም። መጥቼ ጠየቅኩኝ። እንዴ ንግሥተ ነገሥትን እኔ በዚህ ሰዓት እንደዚህ ሳረግ እንደዚህ የሆነብኝ ነውና አልቻልኩም። የጠንቋይ ሽታ ነው የሚሸተኝ ምን እንደሆነ ራሱ ስለማላውቀውና ታዲያ ምን ችግር አለ? ማጥንት አንተም ለምን ቤትህ ስዕል አድኖ ስር ለምን ማጥንት አታደርግም? እኔ ማጥንት የማውቀው ብዙ ጊዜ ያው አባቶች ቤተክርስቲያን ሲያደርጉ ነውና ስዕል አድኖ ስር ማጥንት ለምን አታደርግም? እሺ 3 ሰዓት ላይ ያ ነገር ስለሚደረግ እኔ 10 ደቂቃ ቀደም ብዬ ጸሎት መግባት ጀመርኩኝ። አስተካክዬ ማጥንቴን አድርጌ ጸሎት እገባለሁ። እነሱ 10 ደቂቃ ሳደርገው እንትኑን እነሱም ደግሞ መልሰው 30 ደቂቃ 2 ተኩል ላይ ምናምን ይለቀቅብኛል ያ ሽታ እና ያንን ሽታ በጣም ከመጥላት የተነሳ በቃ ጸሎት ልጀምር ስል ያ ሽታ ይመጣል። ስለከበደኝ የጸሎት ህይወቴን ማበላሸት ጀመረና ርቄ በቃ እንኳን ቤት ገብቼ በ3 ሰዓት ላይ ጸሎት ልንበረከክ አይደለም
በቃ ከሰፈር ርቄ መውጣት ነው በዛ ሰዓት የምመኘውና አድርጌውም አውቃለሁ። ወጥቼ ካፌ ውስጥ ቁጭ ብለን ያሽታ ይመጣል። ያቺ የጸሎት ሰዓት ላይ ያሽታ ይመጣል እና ራሴን ያመኛል፣ ይነስረኛል። ዛሬ ቀደም ብዬ ስገባ እነሱ ቀደም ብሎ ከለቀቁ እኔ ማጥንቴን አረጋለሁ። እንደዚህ በቃ ኃይለኛ ግፊያና ለሊት 9 ሰዓት ላይ ለጸሎት እነሳለሁ። ሌባ የመጣ ይመስል ጣራችን በጣም ነው የሚንጓጓው ጓ ጓ ምናምን ነገርና በጣም ምሮኝ በቃ ማየው ነገር እንኳን ካለ ብዬ ተነስቼ ጣራ ላይ አብርቼ መብራት ጣራ ላይ ወጥቼ አውቃለሁ። ምንም ነገር የለም። ቤት ስገባ ግን በቃ ጣራው ሊነቀል ነው የሚደርሰው ጩኸቱ። ከዛ የጸሎቷ መርጨት ይሄ ምን አደረገ? ከአጋንንት ጋር እንደዚህ አይነት ውጊያ ሲጀምር መንፈሳዊ ላይ እያጠነከረ መጣና አንድ ቀን ኢዮብ አረፈደብኝ የጉባኤ ሰዓት። ምን ነው እለዋለሁ። አይ እኔ እኮ እዛው እያገለገልኩኝ አምሽቼ ስለነበረ እዛው ነው ያደርኩት አለኝ። ኧረ አንተማ እዛ ካደርክ እኔ በሚቀጥለው እዛ አድራለሁ። አይ የተፈቀደላቸው ሰዎች ብቻ ናቸው የሚያድሩት አለኝ። እርግጠኛ ነህ? እኔ አድራለሁ። አታድርም ተብለ የጓደኝነት ፉክክር ጀመረንና እርግጠኛ ስለነበርኩኝ እኔ ልብስ ቅያር ይዤ ነው የሄድኩት። ብታምኑም ባታምኑም የሌሊት ልብሴን ይዤ ነው ወደ መስቀለ መድን የመጣሁትና አገለገልን፣ ቆየን፣ አመሸን። እደሩ ተባለ። ልብሴን ቀይሬ አድሬ በነጋታውም እዛው እንትን አልኩኝና አገልግሎቱም የነበረው ምንድነው ህዝብ እየመጣ ስለነበረ ለህዝቡ የጸሎት ውሃ እና ዳቤ ነበረ። የጤፍ ዳቤ በጣም ወፍራም ክንፈ ገብርኤል እሱን ቁርስ ይሰጠናል። እኛ ለህዝቡ እናከፋፍላለን። በቃ ስርዓት እንዲይዝ አገልግሎቱ ሰው ቁጥር እየጨመረ ስለመጣ ማስተናበሩን ስራ ስንሰራ የነበረው እኛ ነበረንና አጋንንት ስለሚጮ በቃ እኛ ንጹህ ነን በሰዓቱ። በቃ ምንም ነገር የለብንም። ለምንድነው እሱ የሚጮው? በቃ መገሰጽ አለብን ምናምን ነገር ነው። በቃ እኛ ሃይማኖተኛ ነን። እላይ ላይ ያለውን ጉድ እንግዲህ ቀስ እያለው እመጣላችኋለሁና የምታገለግሉ አድራችሁ ጸሎት ማድረግ አለባችሁ ተባለ። አንድ ላይ ጸሎት ማድረግ አለባችሁ። እሺ እዛው ማገልገል እዛውና በቃ ማለት እንዴት ልበላችሁ ብዙ ታምር ነው ያየሁት። የሆነ ጊዜ ስልክ የጠራ እንዴት የወላዲት አምላክን አገልግሎት ተክ ቤት ትሆናለህ? ማን ልበል? ክንፈ ገብርኤል ነኝ አለ ክንፍዬና እሺ ምንድነው ከኔ የሚጠበቀው? እና ክረምት ገብቷል። ስለዚህ ሸራ መርካቶ አሰፍተን መወጠር አለብን። ከዛ ምንድነው አገልጋይ የሚለው ስሜት የወላዲት አምላክ አገልጋይ የሚለው ስሜት ጭንቅላቴ ላይ ተቀረጸ። ክንፈ ገብርኤል ጋር መደዋወል በቃ የዕለት ተቀን ተግባራችን ሆነ። እንደዚህ ያስፈልጋል፣ እንደዚህ ይሆናል። በቃ ይሄ የሚያስፈልጉን ነገሮች አገልግሎት ላይ ሊያስፈልጉን የሚችሉ ነገሮችን ሁሉ ከሱ ጋር ነው የምንጨርስ የነበረው። አንድ ቀን ንግሥተ ነገሥታት ጠሩኝና የህትመት ጉዳይ አንተን ነው የምታመላክተኝ። ምንድን ነው ህትመቱ? አረንጓዴ ቢጫ ቀይ ሰንደቅ ዓላማዋ ላይ ሙሉ የኢትዮጵያ ካርታ መስቀል ያለው ከመስቀሉ በላይ ደግሞ ወላዲት አምላክ ልጇን ይዛ ያለበትን እንደዚህ በቃ እየነገሩኝ ጭንቅላቴ ውስጥ እየሳልኩት ነውና አንተ ነህ የምታሰራው ብላኛለች። አረ እኔ ማቆሶ የለም ከራሴ ጋር ነው የምጣለው። አረ አልኩኝ እኔ እኮ ማቆሶ የለም። ሹልክ ብዬ ወጥቼ ስልክ ነው የምደውለው። በቃ ማቃቸው ሰዎች ተቀራላ
እንደዚህ አይነት ህትመት ፈልጌ ነበረ። ማን ነው እንደዚህ የሚያደርግልኝ? አላቅም፣ እንደዚህ አላቅም። ሁሉም በቃ ሙሉ ካርታ ሲባል ፍርሃት ነበርና በሰዓቱም የፖለቲካው እንቅስቃሴም ጥሩ አልነበረምና በቃ ውስጥ የተጨነቀች። ከዛ ዘነበ ይባላል ወደ 7ኛ አካባቢ እሱ ጋር ስደውልለት አረ ህትመት ቤት የሚሰራ ህትመት ቤት ያለው ልጅ ኤኖክ ይባላል ለአገልግሎት መጥቶ እዛው እናንተ ጋር ነው ያለው አለ። እርግጠኛ ነህ? አዎ። እሺ ገቦኝና መልኩንም አላቀውም ምን አይነት ልጅ እንደሆነ አላቅም። በቃ ስም ብቻ ስለተነገረኝ ነው ኤኖክ እያልኩ እየጮኩኝ ግቢውን አስሰዋለሁ። በጣም ብዙ ሰው ነው ያለው። በቃ ግጥም ብሏል። ሙሉ በቃ ግቢው ሰው ብቻ ነው። እዛ ቆይ ወንድሜ እኔን ነው የምትለኝ አለኝ። ህትመት ቤት ያለ ካንተ ነህ አልኩት። አዎ አለኝ። አንተን አይደል የምፈልገው? እንደዚህ ነው እያስረዳት። ታዲያ ምን ችግር አለ? እኔ እሰራለሁ አለኝ። ለምኑ አልቻልኩም። በቃ የሆነ ነገር ይዞኛልና ስልክ ተቀባበልን። እዛው አገልግሎት ላይ አመሸን። እስከ 6 ሰዓት ነበር አገልግሎት የሚሰጠውና ጨረስንና ለክንፈ ገብርኤል ይሄው እኔ እንደዚህ አግኝቻለሁ እና ህትመትም ሊያትምልን ይችላል አልኩት። ታዲያ አሁን የቀረን ሰንደቅ ዓላማዋን ማዘጋጀት ነው። እሺ ከዛ ሰንደቅ ዓላማዋ ምን አይነት ይሆን ሲባል ከዚህ ጀምሮ እዚህ ምናምን ብለው ልኬት ሰጡንና የሚሰቀል ያንን ደግሞ ገበያው ላይ የለም። ገበያው ላይ ደግሞ ቢኖርም ምንድነው የሚሆነው? ኮከብ ያለበት ነው ብዙ ጊዜ ገበያው ላይ ያለው እና ማሳፋት እንችላለን። ሚሊተሪ ተራ ገባን። አረንጓዴ፣ ቢጫ፣ ቀይ ለብቻ በሜትር ገዛንና በምንፈልገው አይነት ልኬት አሰፋን፣ ዘርፍ አደረግንበት። በቃ እንዴት ነው የሆነ የሚያስደስት ነገር በቃ እንዴት ነው ታዛችሁ ያንን ነገር ለመስራት ያለውን ጉጉት አስቡት። ለዞም ያዘዘችው ወላዲት አምላክ ነች። በቃ ልቤ ሙሉ ነበረ። እንዴት ደበላችሁ ያንን ነገር አደረግን። መጣ 3 ባንዲራዎች ላይ ካርታዋ መስቀል ተደርጎ መጣ። በቃ የነበረው እሱ ደግሞ ህትመት ቤት ውስጥ ነው የሰራውና ደርሰን ይዘነው መጣንና ያንን ይዞ መምጣትም ትንሽ ፍርሃት ነበርና ለኔ ሰጡኝና ይዘሄድ ነው የተባልኩት። እውነት ለመናገር ራሴ ነኝ በቃ ከቤቱ ተቀብዬ ይዤ ወደ መስቀለ መድን የደረስኩትና ሲያዩት በጣም ያምራል። ታዲያ ለምን ቲሸርትም እኮ እንፈልጋለን፣ ቲሸርትም አትምልን አሉት። እሺ ደስ ይለኛል። ቲሸርት ታተመ። ቲሸርት ሲታተም በጣም ስለዘገየ እኛ ራሱ ቤት ሄደን ነበር፣ እሱ ቤት ሄደን ነበር የምናግዘው ነገር ካለ ተብሎ ማለት ነውና እንደምንም በቃ ደስ ይል ነበር። እዛም እየዘመርን ቤት ውስጥ ነው የሚያትመውና እየዘመርን እያመሰገንን ነበረ ህትመቱን ስንሰራ የነበረው። ህትመቱን ጨርሰን የቲሸርቱን ሲመጣ ሰይፈ ሚካኤል አብርሃም ጓደኛ ሆኖ አንድ ላይ ወደ መስቀለ መድን መጡ ማለት ነው። በዛ ሰዓት ሰይፈ ሚካኤል የራሱ ብዙ የህይወት ውጣ ውረድ ያለበት ሰው ነውና እዛ መጥቶ በአንድ በጸሎቷ ፈሶለት በቃ ይሄ መንፈሱ ሲታሰርለት የሆነ የሚያም በቃ እንዴት ለበላችሁ የነበረው ልጁ የነበረው ደስታ
በጣም ትልቅ ነበርና እሱም ወደ አገልግሎቱ ተቀላቀለን ማለት ነው። 2008 ላይ ሰልፍ እንወጣለን ቲሸርት ለብሰን ሰልፍ እንወጣለን። እሺ ቲሸርት አስተካከልን። ሰኔ 16 ሰልፍ እንወጣለን ስዕለ አድኅኖዋን ይዘን እና ያንን ነገር ለማድረግ አስተካከልን። ስንት ሰዓት ነው የምንወጣው? እኔ እነግራቸዋለሁ አሉ ንግሥተ ነገሥትና ማንም መከተል የሚፈልግ መምጣት ይችላል። የፈለገ ሰው ካሜራ ይዞ መጥቶ ቀርጾ ማስተላለፍ ይችላል የሚል ለሕዝቡ ነው የተናገሩትና በዛን ቀን ጓጉተን ነበረ። ንግሥተ ነገሥታት አረንጓዴ ቢጫ ቀይ ሳይነካ ክብ አክበበው የኮከቡን ምልክት አውጥተው የሚያቃጥሉበት እንደ ምናልባት እንትኑም አይታችሁት ሊሆን ይችላል። በሰዓቱ ጧፍ ይዤ ሳቃጥል የነበረው ከንግሥተ ነገሥታት ጎን ሆኜ እኔ ነበርኩኝና እንደውም እጄን አቃጥሎኝ እስካሁን ጠባሷል። አክስቴም ሕዝብ ጋር ነበረችና በጣም ነው የተናደደችው። በጣም ነው የተናደደችብኝ። አንተ ምን አገባክ? እንደ ሌሎቹ ለምን ዋላ አትሆንም? እሺ ዋላ እንኳን መሆን ከቀረ ፊት ለፊት ሳትሆን ለምን እሺ ወይ መሀል ላይ አትሆንም? እኔ ደግሞ በቃ አመኛለሁ። በቃ የወላዲተ አምላክ ትእዛዝ ነው መፈጸም አለበት። ስለዚህ ወደፊት ነው የምንሄደው። በጣም ነበር የተቆጣችኝ፣ ትዝ ይለኛል። ያ አለፈ። ስዕለ አድኅኖ ይዘን ወጣን። ስዕለ አድኅኖዋን 18 አደባባይን ዞረን ተመልሰን ወደ ቤት ገባንና ትዝ ይለኛል ነጭ ፕላስቲክ ወንበር ላይ ነበረ ተቀምጠው የነበሩት ሰንደቅ ዓላማዎቹና አንስተን መስቀል ነበረብን። ሰቀልን። እንደሰቀልን 10 ደቂቃ አልቆየም። ፖሊስ ባንዲራ ሰቅለዋል ተብሎ መጡ። የእፎይታ ፖሊስ ጣቢያ ኮማንደር ታደሰ እንደዚሁም ኮማንደር አይን ዓለም መጡ። አውርዱት፣ እንደዚህ አድርጉት ይላሉ እና ወደ ውስጥ መግባት አልቻሉም። ምክንያቱም ባላቀውም ፊት ለፊት ንግሥተ ነገሥት አሉ፣ ከኋላ ነው ያለኝ እና በጣም ተናደዋል ፖሊሶቹ። በጣም ይሳደባሉ። የማስፈራሪያ ዛቻ አለ። አላወርደውም ይላሉ ንግሥተ ነገሥትና ከፈለክ ገብተክ አውርድ ብሎት ትተውት ሄዱ። በሩና ፖሊሶቹ በቃ ፍጥጥ ነገር ነው የተባባልነውና ፍርሃት ቢኖርም በቃ ፊት ለፊታቸው ግጥም አድርጌ ዘግቼ በቃ ካሁን የሆነ ተመልሰው መጥተው በቃ የሆነ ችግር ይፈጠራል እያልኩኝ ነውና ሳይሆን ቀረ። በ22 ለጉዞ በቃ ቲሸርታችንን አስተካከልን። ንግሥተ ነገሥት አገልግሎታቸውን አማትበው ጀመሩ። በቃ ደስ ይል ነበረ። የሆነ ሰዓት ላይ ወደዚሁ ሲሉ እኔ ምንድነው የገመትኩት በቃ ትእዛዝ ሊሰጡ ነው እንጂ እንትኑን ሰልፉ መጀመሩን አላስተዋልኩምና ጮክ ብለው ቡና፣ ጫት፣ ሲጋራ፣ ሊፕስቲክ፣ ጥፍር ቀለም፣ ዊግ ምናምን ብለው ጠርተው የሚጠቀም ካለ እንዳይከተለኝ አሉ። በሱሪ ያለች ሴት በቃ መከተል አልችልም ብለው ከፊት ለፊት ሆነው ሰልፉን ጀምረውታል። በቃ ተጀመረ። ግማሽ መንገድ ሄደዋል። ሰንደቅ ዓላማዎቹን ምን አደረግን? አነሳን፣ ከአካባቢው አነሳንና ይዘን ነው በቃ እየተዘመረ
በጣም በሚያምር እንዴት ለበላችሁ መሰላችሁ ልክ እንጀምራለን። ሰው ግን ከኛም ግቢ ወይም ደግሞ ከዛ ብቻ የወጣ ህዝብ አይደለም። በቃ ከየቤቱ ወጥቶ ጥምቀቱን ላመሰለ በቃ ረጅም ነው። ፊት ለፊት ላይ ንግሥተ ነገሥት አረንጓዴ ቢጫ ቀይ ያለውን እደ ጥበብ የባህላዊ ልብስ ለብሰዋል። እዛ 18 አደባባይን ዞርን። ልክ አደባባዩን ስንዞር ፖሊሶቹም እንደ መክበብ አድርገውናልና መኪና ነበረ ክንፈ ገብርኤል የያዙት መኪና ነበርና ከኋላ ላይ እንደ ፒካፕ ነገር ስለሆነ ሚስቱቡሽ ፒካፕ ነውና እዛ ላይ ተጨነናልኛ። በቃ እዛ እንገናኝ ወለት ሰማዕትን ራሱ የት ነሽ ደውዬ በቃ ሰልፉ ስለተጀመረ እዛው 4 ኪሎ ጠብቂን ብለን እዛው እንደምንገናኝ ነው የምናውቀው። በቃ ይሄን ያህል ልቤ በቃ ሙሉ ነው። በቃ መኪና ላይ እንደወጣን ረብሻ ተጀመረ። ዞር ስል ፖሊስ በጣም ነው የሚማታው። በቃ በዚህ ግርግሩ እየተበተነ ነው። ፖሊስ ኃይል እየበዛ ነው። መኪናው መንቀሳቀስ ሲጀምር በቃ እግሬ የሚይዘው ነገር ስላልነበረ እግሬ ጥልፍልፍ ብሏል። እዛ ውስጥ ዝቅ ስል ማለት ነው ወልደመድን ስምዖን እና ዮሲያስ አሉ። በጣም ሕፃን ነበሩ በሰዓቱም እና የሆነ ነገር በጣም ያስፈራ ነበረ። ልክ አንድ አለ የአጠና ተራና አውቶቡስ ተራ መውሰጃና የሆነ ሻንቅላ ወንዝ የሚባል አለና እያየሁት ሊተኩስ አቀባብሎ እየጠበቀን ነበርና እንደዛው እንዳቀባበለ እኛ እንደዚህ አለፈን። በቃ ማለት ካሁን ወይ ጎማውን መቶት ተገለበጥን። በቃ እሱ ግን መተኮስ አልቻለም። እንዲህ ይላል በቃ እና እኛ አልፈን ሄድን። በዚህ በኩል መኪና ይዘጋብናል፣ በዚህ በኩል መኪና ይዘጋብናል። በሰዓቱ አንዳንዶች ፈርተው መኪና ከፍተው ራሱ የሮጠዋሉና ያስጨንቅ ነበር። እውነት ለመናገር በጣም ያስጨንቅ ነበር። እኛ በሰጋ ያሰብንበት ቦታ ሳንደርስ ተዘጋና እነሱም ለካ ሰልፍ ከመውጣታችን በፊት ውስጥ ነበሩ ፖሊሶች። ደህንነት ለሆነው በስተክል ነጠላ የለበሱ ሴቶችም ባህላዊ ልብስ የለበሱ ነበሩና ይሄው አሁን እንትን አልናችሁ አስቆምናችሁ ምን አመጣችሁ ሲሉ ንግሥተ ነገሥታት እኔም ብትይዙኝ ቅዱስ ሚካኤል ጉዞውን ይቀጥለዋል ሲሉ አልኩኝ። እንደዚህ አይነት እምነት አለ። በሰዓቱ ያው ያስደነግጣል። ለካ ወላዲተ አምላክ አንዳንድ ጊዜ የኛንም መታዘዝ የኛንም ምን ያህል ርቆ መሄድ ነበረ ሲፈለግ የነበረውና ብዙ ነበረ የተባለው። ማርያም ነኝ ያለችዋ ሴት ተብሎ መወራት የጀመረው የዛን ሰሞን ነውና ያው ከእስር ቤትም በኋላ ንግሥተ ነገሥት ሲፈቱ እኛም እንኳን ደስ አላችሁ ብለን ስንሄድ ያ ቤተሰባዊነት ሆነና ወደ 7 ፖሊስ ነበረ ቤቱ የሚጠበቀው። እንደውም ሬዲዮ ላይ ራሱ ሰምቼዋለሁ። ምን ስለሆነ ነው የእሷ ቤት በ7 ፖሊስ የሚጠበቀው? እርግጥ ነው አገልግሎት እንዳይኖር ነበር፣ ህዝቡን ለማባረር ነበረ ሰዎች የነበሩትና በሰዓቱም ብዙ የተፈጠሩ ክንውኖች አሉ። ሰፋ ባለ ጨዋታ ብንመለስበት ይሆናል። ያ ግን ቀጥሎ ሻንጣችንን ይዘን ወደ መስቀለ መድኅን ተጠቃልለን ገባን። ወንድሞችም እህቶችም ነበሩ። የገዳሙን ስርዓት በቁም ነገር በቃ አሁን ወጣ ገባ ነበረ የነበረውና የዛን ጊዜ ግን በቁም ነገር ጸሎት፣ ስግደት
ከዛ በኋላ ጸሎት፣ ስግደት ያው ጾምም እንዳለ ሆኖ ማለት ነው። ስለዚህ እላያችን ላይ ያለው መንፈስም በተለይ እኔ እላይ ላይ ያለው መንፈስም መንቀሳቀስ ጀመረ። የሚታይ ነገር ነበረ የነበረውና እንዴት ነው ለምንድን ነው ከዛ ቤት የማያወጣው እባላለሁ። እንዴት ነው እየተላከብኝ ለምንድን ነው የማያወጣው ይላሉ። ያው የቅርብ ሰው ነው፣ ስሙን እከሌ ማለት አያስፈልግም እና ራሱ ነው ባዕድ አምልኮ ውስጥ ወይም ደግሞ ደብተራ ውስጥ እየገባ እንትን የሚመትተውና የሚልከው ራሱ ሰው ሆኖ በዚህ ጋር ደግሞ ምንድን ነው የሚባለው ቅቤ አንጓሽ ነው የሚባለው። ልክ እንደዛ እዚህ ጋር ደግሞ አዛኝ መስሎ በዚህ ሰዓት እኮ ስራ ነው እንጂ እኮ እዛ ቤት ውስጥ መቀመጥ አያስፈልግም የሚባል ነገር ነበርና እኔ ግን በመንፈሳዊ ሕይወትም ውስጥ እየጠነከርን በደንብ እየበረታን ቆየን። በዚሁ አጋጣሚ እንደውም የገዳም መሄድ ብዙ ልምድ የለኝም። ጁሩ አርሴማ ነበረ ሁለት ሰማዕት ሄራን አድሳኝ የሆነ ሰዓት ላይ ለአንድ ሳምንት ብዬ 1 ወር ቆይቼ ነበር የመጣውና የመጀመሪያ ክፍለ ሀገር ጉዞዬ ጁሩ አርሴማ ነበር። እዚህ ከመጣው በኋላ ግን ጭራሽ ዋልድባ ራሱ ሄድኩኝ። 19 ሰዓት እግር መንገድ ከአንዲት ከማህበርተኛ እናቴ ጋር ደስ በሚል ጉዞ በቃ 19 ሰዓት እግር መንገድ ተጉዘን አብረንታንት ዋልድባ ዋናው ሰቋርን አልፈን አብረንታንት ላይ መድኃኔዓለም ቤተክርስቲያን ለመሳለም እንደዚሁም ለመጠመቅም የዮርዳኖስ ጸበልም ለመጠመቅ እዛ ያሉትን ድንቅ ታምራቶችንም ለማየት ታድያለሁና በዚህ ሰዓት ምን ተፈጠረ? የጣና ጉዞ ነበሩ። እኛ ወደ ዋልድባ ስንሄድ ጣና ደግሞ የተጓዙ እህቶች ነበሩና ቁጭ ብለን እርዳታ የሚያስፈልገው የትኛው ነው? እኔ ብቻ አይደለም፣ ሁሉም ወደ የሄደባቸው ገዳሞች ላይ እዚህ ቦታ ላይ እንደዚህ አይነት ችግር አለ፣ እንደዚህ አይነት ችግር አለ፣ አፋጣኝ ነው፣ እንደዚህ አይነት ቦታ ላይ እንደዚህ አይነት መታገዝ የሚፈልጉት ነገር አለ እየተባለ የሄድንባቸውን ቦታዎች ተነጋገርን እና ንግሥተ ነገሥትም ጸሎት መያዝ አለብኝ ብለው ጸሎት ይዘው የእምቦጩን አስቸኳይ የጣና ቂርቆስ ነው፣ ስለዚህ የጣና ቂርቆስ ማስለቀም አለብን፣ መሄድ አለብን፣ ማየት አለብን ተባለ። 12 ነን የሄድነው። 12ታችን ስንሄድ በዚህ ሰዓት ቪዲዮ በስል እየተቀረጸ ቪዲዮ ወለተ ሰማዕት እየቀረጹ ዩቲዩብ ላይ ይለቁ ነበርና የጣና ጉዞ እንደዚሁ ቁጥር 8 ይመስለኛል ጥሩ የሆነ ስለዛም ጉዞ እዛ ላይ የሰጠሁት ቃል አለና ሄዳችሁ ማየትም ትችላላችሁ። በጣም ደስ በሚል ሁኔታ ያንን የጣና ጉዞ ፈጽመን መጣን። እኛ 1 ቀን ነበር የመሰለን። ለካ ይሄ ነገር ቀጣይነት ያለው ነውና አንዱ ሲባል አንዱ እዚህ ጋር እምቦጩ ሲባል ሽንት ቤት መሰራት አለበት፣ ሽንት ቤቱ ሲባል እዚህ ጋር ወደብ መሰራት አለበት እየተባለ 1 ዓመት ከ8 ወር 2 ዓመት ጣና ቂርቆስ ካሳለፉት እህትና ወንድሞች መካከል አንዱ ነኝ። ገዳሙም ያው የአንድነት ገዳም ስለሆነ እናቶችና አባቶች የሚኖሩበት ደንበዛ ቁስቋም እናቶች፣ እንደዚሁም ጣና ቂርቆስ ላይ ደግሞ አባቶች ነበር የሚኖሩትና በጣም በፍቅር ነበር የተቀበሉን። ደስ በሚል ሁኔታ ባህር ዳርን እንደዚሁም አካባቢዎቿን ለማየት በእምቦጩ ምክንያት እንፍራንዝ ወደ ጎንደር፣ ደቡብ ጎንደር እንደዚሁም ናበጋ ጊዮርጊስ፣ ማክሰኝት የሚባሉ ቦታዎች እንደዚህ ጣናን እየተከተልን እምቦጭ እያጸዳን
በሰዓቱ ለኔ እንዴት ነው በቃ በህይወቴ ትልቅ ጀብዱ በቃ የሆነ ነገር ታዝዣለሁ፣ ያንን ነገር መፈጸም አለብኝ። ዋና አልችልም። ዋና ሳልችል ነው ጣና ላይ ተንፈራግጠን እንቦጩን የምናመጣውና በምንሄድባቸው እና በጋ ጊዮርጊስም በምንሄድበት እንፍራንዝም በምንወጣበት ሰዓት ጎንደር ላይም ያሉ አገልግሎቶች ላይ ስናደርግ በቃ ቤተሰቤ ማህበሬም ከጎኔ ነበርና በጣም ደስ በሚል ሁኔታ የመንፈሳዊ ህይወት ጠንክሬ ነው ቆሜ የነበርኩት። ያው እንደነገርኳችሁ መስቀለ ምድን ከገባው ሻንጤን ይዤ ከገባው ቆይቻለሁና በሰዓቱ የቤት ነበርና ትልቁን ቤት ሰርቪስ ላይ እየኖርን ትልቁ ቤት ግን ለመንፈሳዊ አገልግሎት ብቻ ነው የምንጠቀምበት። እዛ ጋር ቆመው ንግስተ ነገስታት መልእክት ያስተላልፋሉ በሰዓቱ። ከዛ ማንም አይኖርበትም። መስኮቱም በሩም በነጠላ ተሸፍኖ ነው ያለው። ውስጥ ያሉት ነገሮችን አጽድተን እንወጣለን። አለቀና አንድ ጊዜ የትንሣኤ ሰሞን ነው። እንትኑን አጸዳ ነው፣ ክፍሉን አጸዳ ነው። ውሃ አርከፍክፈን ጨርሰን መብራት አጥፍተን እንወጣለን። ትንሽ ቆይቶ መብራቱ ይበራል። አረ ይሄ ነገር እንዴት ነው? እኛ ማለት ኤሌክትሪክ እንኳን ውሃ ነው ተገናኘ እንኳን እንዳይባል መሬቱን ነው በቃ በደንብ እንትን ብለን የምንወጣውና ድጋሚ እናጠፋለን። ወጥቼ ያው ጀርባ ሰጥቼ ወጥቼ ሰግጄ ስነሳ በርቷል። አሬ የምን ታምር ነው እየተባለ ንግስተ ነገስትን ነገርናቸው። በቃ ይብራ ተብሎ በቃ ማለት ይሄን ያህል ነበረ እንትኑ በቃ እሷ በምትፈልገው ነገር ላይ እሷ ምልክት ታሳየናለች። እኛ ደግሞ ያንን ምልክት ወደ ንግስተ ነገስት ወስደን ማረጋገጫ እንቀበላለን። እንደዚሁ የመጀመሪያ ቁፋሮም ሲጀምር የመስቀለ ምድን ጸበል ነበርኩኝ። እንዴት ልበላችሁ መሰላችሁ? ንግስተ ነገስታት ከተወለድኩኝ ራሱ 10 ዓመቴ ነው ብለዋልና አሁን ወጥተው ዊር የሚሉ ሰዎች አሉና ነጭ ጸጉር ያበቀሉ ነጭ ጺም ያወጡ እና የቀለሉ ሰዎች አሉና ታላቃችሁ ነኝ ለማለት ፈልጋለሁ። ለምን ንግስተ ነገስታት ከመጡ በተወሰኑ ወራቶች ነው እኔም ወደ መስቀለ ምድን የመጣሁትና እሳቸው 10 ዓመት ሆኗቸዋል። እኔም 10 ዓመት ሊሆን አካባቢ ነው እና የብዙዎቻችሁ ታላቅ ነኝና አንዳንድ ጊዜ ስለማናውቀው ነገር አናወራላለሁ። ይህንን ልል የፈለኩበት ምክንያት ምን መሰላችሁ? ሜዴ በታሰሩበት ሰዓት የዘመርኩን የጻፈው ጽሁፍ ነበርና ያው እንደ እንትን መምህር ነው የሚጽፋቸው ጽሁፎች ደግሞ በሰዓቱም የሆነ መረጃ ሲባል እሱን ነው ማነበውና እያነበብኩኝ የጻፈው ጽሁፍ እውነት ለመናገር እኔ የሌለውበት ቤት ውስጥ እኔ እዛ ቦታ ባልኖር ኖሮ እንደ ጽሁፉ አካሄድና እንደ ጽሁፉ አገላለጽ እውነት እኮ ነው የሚያስብል ነበርና ግን እኔ እዛው ነኝ ማለት ግን ጥል የሚያደርግ ነገር ጽሁፉን ሳነበው ራሱ ላምን ነበር ነው የሚባለው። በቃ ውሸቱን እንዴት ቀባብተው እንደሚያቀርቡት እንዴት አሽሞንሞነው እንደሚያመጡት በጣም ይገርማልና ሰው እንዴት ለውሸት ይጠበባል? እንዴት ጊዜ ወስዶ ውሸትን ሲፈተፍት ይውላል? እና
ተረጋጉ፣ በቃ ታላቃችሁ ስለሆንኩኝ ተረጋጉ። ለምን ይኸው 10 ዓመት ሲበሉ አያለው፣ ምን እንደሚበሉ ምን እንደሚጠጡ ከጀርባቸው ምንም እንደሌለ አያለው። ሲተኙ የሚያነጥፉትን ምንጣፍ አያለው። ከጀርባ ምንም አይነት ሌላ ህይወት እንደሌላቸው አያለው። የምን አምልኮ ነው? የምን መስዋዕት ነው? በቃ ማለት አንዳንድ ጊዜ የዩቲዩብ ብር ብቻ ስለሚያገኙ እንደዚህ ማውራትና አላስፈላጊ መረጃ ለሰው መስጠት በጣም ያሳፍራል። ምንድነው እዚች ጋር እኛ ያዝነው ቀልድ አይደለም፣ ሃይማኖት ነው እና ሃይማኖታችንን ደግሞ ስድብ ከምጨምሩብን በቃ እኛ የራሳችንን ይዘን እንሂድ። እናንተ ከኛ አይታችሁ ከፈለጋችሁ ተማሩ። በቃ እኛ የቀናችሁን የጸናችሁን ርትዕት ተዋህዶ ይዘናል። እናንተ ደግሞ አይ አንፈልግም ካላችሁ የራሳችሁ ጉዳይ። ከቤተ ክርስቲያን አልወጣንም። አሁንም ወደ ቅድስት ቤተ ክርስቲያን ተመልሻለሁ። ያው የቅድስት ቤተ ክርስቲያን ውስጥ ነን ያለ ነው። እንደውም እንድናከብር እንደውም እንድንበረታ ወላዲተ አምላክ መንገዱን ነው እንጂ ዘረጋችልን። እዚህ ጋር ሌላ የተለየ ዓላማ የተለየ ግብ ይዘን አይደለም የተገኘ ነው። በቃ አንድና አንድ ነው። ሎቱ ስብሐት ከኛ መካከል የወጡትም እኮ ስሰማ ወልድ ፍጡር ነው ብለን ነው ምናምነው አሉ። ሎቱ ስብሐት የት ነበረ ማለት ይሄን ያህል ለውሸት ቢያወራ አልሰማ ሲለው መንፈሳዊ ጥያቄ እስካሁን ድረስ እኔ እስከማውቀው ድረስ አንድም ሰው አሉባልታ ነው እንጂ የመንፈሳዊ ጥያቄ ይዞ የተነሳ ሰው የለም። እከሌ እንደዚህ ፈጠረ፣ እከሌ እንደዚህ ያደረገ፣ እከሌ እንደዚህ ያደረገ የለም። በቃ አንድ ሰው ስም ለማጥፋት ሲፈልግ የሚነሱ ነጥቦች አሉ። በቃ ያንን ቀላቸውን ጨርሰዋል። አሁን ምን እንደሚያደርጉ ግራ ሲገባቸው ሎቱ ስብሐት አሁንም መድገም ባይጠበቅብኝም ወልድ ፍጡር ነው ብለው ነው የሚያስቡት። ኧረ እኛ እንደዚህ አይነት አርዮሶች አይደለንም። ኧረ እናንተ ራሱ አሁን ቅድስት ቤተክርስቲያን ተመልሻለሁ ስትሉ ትንሽ አታፍሩ? እዚች ጋር ንስሐ ገብቻለሁ እንደዚህ አድርጌያለሁ ስትሉ አይከብድም? በቃ እውነትን ለመናገር ከወጣችሁ እውነት፣ ሐሰትን ደግሞ ከሆነ ሐሰት ማለት እኔ የከሌ ቀኝ እጅ ነበርኩኝ የከሌ ግራ እጅ ነበርኩኝ እያሉ የውሸት አተካራ ስታወሩ አንዳንድ ጊዜ ያው ሰው ነኝና እናድዳለሁ፣ እንትን እላለሁ፣ በሳጫለሁ። ግን ሲያ የተያዘው ስለ ስሜ መጉደፍ፣ ስለ ስሜ መከራከር፣ ስለ ስሜ ነፃ መውጣትና እንደዚህ አላደረኩም ለማለት ሳይሆን ሃይማኖት ስለያዝን ዋናው የሚበልጥብን ሃይማኖታችን ስለሆነ ተረጋጉ። ካላወቃችሁ ዝም በሉና ስሙ። ለምን እርግጥ ለመናገር ወንድሞች አሉኝ አሁንም አብረውኝ ያሉ ከ2008 ጀምሮ እንዳልኩት ኢዮብ አለ፣ እንደዚሁም ፍቅረ ማርያም ዮሴፍ አለ። አብረን አንድ ክፍል ውስጥ የወንዶች ክፍል ውስጥ በቃ እንዴት ነው ጺም ሳላወጣ ነው በነገራችን ላይ የመጣሁትና አሁን ሁላ በቃ ጎርምሻለሁ። በቃ እዛ ቤት ነው በቃ የሚሰራውን ስራ እያየሁኝ ይሄ ምንድነው
ከወንድሞቼ ጋር አብረን በልተን አብረን ጠጥተን ወንድም ሆነን ነው ያደግነው። ከወለተ ሰማዕት ከኢራን የሚበልጡብኝ ወንድሞች እዚች ጋር አፍርቼ ነው ያለሁት እንጂ ጠፍተን አይደለም። እዚች ጋር ከስረን አይደለም። መንፈሳዊ ህይወታችንን አጥብቀን ይዘናል። መንፈሳዊ ጥያቄ እንኳን ኖሯችሁ ቢሆን ደፍራችሁ መምጣትና መጠየቅ ትችሉ ነበር። ግን እናንተ በቃ ባጭሩ የምትረቡ ሰዎች ስላልሆናችሁ የሄዳችሁበት አካሄድና የሄዳችሁበት መንገድ ጥሩ ስላልሆነ ራሳችሁን ዘንበል ብላችሁ እዩ፣ ፈትሹ ላለው እዚህ ጋር ማለት ነው። አንድ ነገር ማለት ፈልጋለሁ። የንግስተ ነገስት ማርያም ዘኢትዮጵያ አድሎ አላቸው፣ ያደላሉ። ከውጭ የመጣን ሰው ለመንከባከብ፣ ከውጭ የመጣን ሰው ብር ያለውን ሰው ለማቅረብ እንደዚህ አይነት የምሰማው ወይም ደግሞ የሚባል ነገር አለና የሌለውን ማግለል እንደዚህ አይነት ነገሮች እሰማለሁ። ግን አንድ ነገር ልበላችሁ እዚህ ጋር መስቀለ ምድር አይደለሁም ያለሁት እኔ። ስለዚህ ጀርባቸውን ማየት እችላለሁ፣ ጀርባቸውን አይቼ መታዘብ እችላለሁ። እና ከታዘብኩት ነገር አንድ ነገር ልንገራችሁ። እኔ ዘመር ነኝ እና እኔን ታናገረኛለች፣ ጥራልኝ፣ እኔ እኮ ማለት እንደዚህ ነኝ እያሉ ትንሽ አላስፈላጊ ነገር ውስጥ የሚገቡ ሰዎች አሉና አንድ ነገር ስናገር ልዑል ክንፈ ገብርኤል አራዘ ተዋሕዶ የንግስተ ነገስታት ማርያም ባለቤት ማለት ነው። የሆነ ጊዜ እንደዚሁ ማለት ነው ትእዛዝ ስንቀበል እኛ የተረዳነው ትእዛዙ በሌላ ነው፣ ንግስተ ነገስት ደግሞ ያዘዙን ትእዛዝ በሌላ ነውና የወላዲተ አምላክን ትእዛዝ አጎደላችሁብን ተባለ። አረ እኛ እኮ የተረዳነው በዚህ ነው። አይ አይደለም፣ እናንተ የታዘዛችሁት በዚህ ነው ተብሎ ቅጣት ላይ ቆምን። ያው ቅጣት ሲባል ሌላ ነገር እንዳታስቡ፣ ስግደት አለ። በቃ ይሄ መንፈሳዊ ነገር አንዳንድ ቦታ ላይ የጣና ቂርቆስ ገዳም ላይ አባቶች በእንጨት የተሰራ እንደ እንትን ማሰሪያ አውቃለሁና እንደዛ አይነት የሚታሰር በየራሱ የገዳሙ የየራሱ የቅጣት ወይም ደግሞ የመገሰጫ ማረሚያ ስርዓትን ማስጠበቂያ ህጎች አሉና ያንን ስላጎደልን ልዑል ክንፈ ገብርኤል ስገድ እየተባለ አብሮን ይሰግድ ነበርና እውነት ለመናገር አድሎ ቢኖር በዛ ሰዓት እኛ ነበርን እንጂ የምንሰግደው ከኛ ጋር እሱ ላይ ሰግድ ይችል ነበር። ይሄ ግን ወላዲተ አምላክ በቃ ወላዲተ አምላክ የሁሉም እናት ነች። ማንም የሚበልጥባት ማንም የሚያንስባት ይሄኛው ስለሌለው ነው አይደለም። አንድና አንድ መንፈሳዊ ህይወት እንደውም ጠንካራ ነው አይደለም ነው የሚባለውና በሰዓቱ ስገድ ተብለን ስንሰግድ ካጠገቤ እየሰገዱ ነውና እሳቸውም ተቀጥተው ነበር። ዘመድ ልጅ እኔ እንደዚህ ነኝ፣ እኔ የቅርብ ሰው ነኝ፣ እኔን እኮ በግዴታ ማናገር አለባቸው፣ እኔ ማህበር ውስጥ ይህንን የምሸፍነው እኔ ነኝ፣ እኔ እኮ ይህንን አድርጋለሁ የሚል ወይም ደግሞ እኔን ግዴታ ማናገር አለባቸው የሚል የተሳሳተ አመለካከት ያላችሁ ሰዎች እንኳን እናንተ እንኳን ዘመድ
የ4 ልጆች አብረው ያፈሩት ባለቤታቸው እንኳን ወላዲተ አምላክን ትእዛዝ አጎደላችሁ፣ ለምን አብረን ነበረን በሰዓቱና አጎደላችሁ ተብሎ እዚህ ጋር ስግደት ነበረን፣ ይቅርታ እየጠየቅን። ስግደቱን ምንድነው? ወላዲተ አምላክን ይቅርታ ነው። በጣም ጎበዝ ናቸው። በነገራችን ላይ ክንፈ ገብርኤል እሱን ሳይ ልበ ሙሉነት ነው የሚሰማኝ። በጣም ቅዱስ ሚካኤልን በጣም ነው የሚወዱት። በቃ ቅዱስ ሚካኤል እኮ እንደዚህ አድርጎልኛል ይላሉና ከኔ ጋር ደግሞ ያው መርካቶ ያው ስለማቀው ከሳቸው ጋር እቃ ለመግዛት እቃ አስቤዛ ለመሸመትም አብረን ብዙ እንቅስቃሴዎች ነበሩንና እኔ በጣም በግሌ በጣም ወዳቸው በህይወቴ ላይ የሆነ አሻራ ትተው ከሄዱት ሰዎች መካከል አንዱ ልዑል ክንፈ ገብርኤል አራዘ ተዋሕዶ ነውና በዚህ አጋጣሚ እንዴት እንደምወዳቸው እውነት ለመናገር አባቴ እኔ በልጅነቴ ነው የሞተው እና እንደ አባት ነበሩ በኔ የልጅነትና የልጅ ነገር አለ አይደለ? ሲያወሩኝም ሲመክሩኝም መንገድ ሲያሳዩኝም እያንዳንዱን ነገር በህይወቴ ውስጥ ከአባት የሚገኘውን ምክር፣ ከአባት የሚገኘውን ፍቅር፣ ከአባት የሚገኘውን መተሳሰርን በሳቸው አይቼበታለሁ እና በዚህ አጋጣሚ በጣም መወዳቸው ማከብራቸው ለኔ አባት የሆኑኝ ነበሩና በረከታቸው ይደርብኝ በዚሁ። እሳቸው ያው ከዚህ ዓለም ድካም አርፈዋል፣ ግን ሐሳባቸው ህልማቸው እንደቀጠለ ነው የሚሆነው። የበለጠ ደግሞ ፍሬ አፍርተው አሁን በልጆቻቸውም የሚቀጠል እንደዚሁም በንግሥተ ነገሥታትም የሚቀጠል ትልቅ ራዕይ የነበራቸው ሰው ናቸው። ያን እንደሚቀጠል በጣም እርግጠኛ ነኝ። እንደ ሰው ካረፉ በኋላ ራሱ እንደ ሰው ሐውልት ማቆም የሆነ ነገር አጥር ሰርቶ ቤት ሰርቶ እንትን መግባት ሳይሆን የተደረገው ቤተልሔም በስማቸው በክርስትና ስማቸው ተደርጎ ቤተልሔም ተሰርቶ ለቤተክርስቲያኗ ተሰጥቷልና ከዚህ በላይ የሚገባቸው ሰው ናቸው። እውነት ለመናገር ለቤተክርስቲያን ያላቸው ፍቅር፣ ለቅዱስ ሚካኤል ያላቸው ፍቅር፣ ለሃይማኖታቸው ያላቸውን መቆጨትና እንዴት ነው ሃይማኖት ሲባል እምነቴ ሲባል ቀድሞ የሚሄዱ የሚንቀሳቀሱ ሰው ናቸውና በዚሁ አጋጣሚ በጣም እንደምወዳቸው ነው በድጋሚ እና እሳቸውም ተቀጥተዋል። ወደ ዋናው ቁም ነገር ስመጣ እሳቸውም ተቀጥተው ስግደት አብረውን ሰግደው ወላዲተ አምላክን ይቅርታ ጠይቀው ነው የሚመለሱት። አንዳንድ እናቃለን ባዮች እንደዚህ እኮ ነው ብለው የሚያወሩት ከጀርባ ያለውን ታሪክ ስለማቅ አሁንም ቢያንስ ስታወሩና መረጃ ስታስተላልፉ የውሸታችሁን መጠን ልክ ስጡት። በቃ ልክ አለው፣ ሁሉ ነገር ልክ አለው። በቃ ተረጋጉ። የማታውቁት ነገር ካለ ጠይቁ። እውነት ለመናገር ጠይቁ። እኔ እግዚአብሔር ባቀበለኝ መልኩ ለማስረዳት እሞክራለሁ።
አድሎ አለ፣ አድሎ የለም፣ አድሎ እንደዚህ ነው፣ እሷ ብር ስላላት ነው፣ እሷ ድሃ ስለሆነች ነው። እዚች ጋር ሁላችንም አንድ የሚያደርገን ነገር ቢኖር የመድኃኔዓለምና የቅድስት ድንግል ማርያም ማህበርተኞች ነን። ማህበርተኛ ብቻ አይደለንም፣ ይቅርታ የንጉሱ ቤተሰብ ስንሆን እህት ወንድም ሆነን ለምን እኔ ዘመዶቼን አይደለም ብዬ ያስኩት፣ ወንድሞቼ ብዬ አይደለም ያስኩት፣ እህቶቼ ብዬ አይደለም አግልዬ ያለሁት። ማህበሬ እንደ ቤተሰብ የሆነው በደስታዬም በሐዘኔም ከጎን የቆሙ ያሳለፈው ማህበሬ ነው። በማንኛውም የህይወት ውጣ ወረድ መካከል አብሮኝ የቆሙት አብሮኝ ያሉት እህት ወንድሞቼ ማህበርተኞቼ ናቸውና ወጥተው የምታወሩት እና አዲስ አጀንዳ ለመጨመር የምትጥሩ ሰዎች እስቲ ረገብ በሉ። ብዙ ጊዜ የሆነ ነገር ሲባል እናንተም ነበራችሁ አይደል? እስቲ ጸሎት አድርጉ ይባላል አይደል? ታውቃላችሁ። እስቲ በጸሎት ጠይቁ እንላለን። እስቲ እናንተም በህይወታችሁ ውስጥ አንድ ቃል ስሙና እስቲ በጸሎት ጠይቁ። በቃ ራሳችሁን የምትችሉበትን የራሳችሁን መንገድ እንዲሰጣችሁ እግዚአብሔር አምላክን ጠይቁት። በቃ ከጀርባ ላይ ውረዱ። ቁራ ንስርን መጥቶ ጀርባው ላይ ነገር ይተነኩለዋልና ንስር ክንፉ በጣም ትልቅ ነው፣ ግዙፍ ነው እና ተጠቅልሎ መምታት ወይም ደግሞ ማጥቃት አይችልም። የሚያደርገው ጀርባው ላይ እንደጫነው ወደ ላይ መውጣት ነው። ቁራ ግን ትንፋሽ እያጠረው ይመጣል። ይህኛው ንስር ከፍ ባለ ቁጥር ቁራ ትንፋሽ እያጠረው ይመጣል እና አወዳደቁም ትንፋሽ አጥሮት በቃ ራሱን ስቶ ወደ ታች ይወድቃልና እኛ ስራ ላይ ነን። በእያንዳንዱ ስትሉ ማህበሩ ስራ ላይ ነው። ቤተልሔም ከመስራት ቤተክርስቲያን ከመስራት እንደዚሁም ጣና ቂርቆስ ላይ ወደብ ከማስገንባት እንደዚሁም አልፎ ተርፎ አሁንም ስራ በቃ የማይቆም ስራ ላይ ነን። እኛ ስራ ላይ ነን። እናንተ ግን በትዕይንተ መስኮቱ አንድ የተላለፈ ፕሮግራም ነበርና ግመሎች ይሄዳሉ ውሾች ግን ይጮሃሉ ይላልና የውሻን ባህሪ ትታችሁ በቃ ወደ ሰውነት ባህሪ ለመምጣት ብትሞክሩ በጣም መልካም ይመስለኛል። በዚሁ አያይዤ የምናገረው አዲስ ማህበር ውስጥ ለመምጣት የምትፈልጉ ሰዎች በተለያየ ዓለም ክፍል የምትኖሩ የምትከታተሉ ሰዎች አላችሁ። የወላዲተ አምላክን መልእክትና የሚገጥማችሁን ነገር አንዳንድ ጊዜ ምን ተማርኩ ይመሰላችሁ? የወላዲተ አምላክ ስላዘዘችን በቃ ማድረግ አለብን። ወላዲተ አምላክ ነች ያዘዘችው፣ ይሄ ነገር መፈጸም አለበት። ወላዲተ አምላክ እንደዚህ ብላን ስለሆነ ፈተና የለውም። በደንብ ነው ፈተና ያለው፣ በደንብ ነው ፈተና ያለው። አንዳንድ ጊዜ አንድ ማለት ቀል የሚመስል ተረት ነበረ የምንሰማው። ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል ይባላልና ሁል ጊዜ እኔ ያ ነገር ይህ ስራ አጥ ነው እንዴ? ቆቡን ቀዶ ከሚሰፋ ሌላ ነገር እንትን አይደለም እንዴ ላሉ ለካ ቆቡን ያኛውን ቆብ ለመስፋት በሚያደርግባቸው ጊዜያቶች
ሰይጣን እንዳይፈትነው ጭንቅላቱ ሌላ ነገር እንዳያስብ ጭንቅላቱን እንዴት ነው በቃ ቁጭ ካለ ሌላ ፈተና ውስጥ ሊገባ ነውና ያንን ከዛ ፈተና ለመራቅ ስራ ይፈጥራል እንደማለት ነው። ስራ የሌለው ስራ ይፈጥራል እንደማለት ነውና እኔም እዚህ ማህበር ላይ ስመጣ በጣም ከብዙ ሱስ ውስጥ ነው የወጣሁት። በቃ በንስሐ የሚጸዱ ነገሮች በቃ እግዚአብሔር አምላክ በቃ በንስሐ አጽድቶኝ እዚህ ጋር ቆሜያለሁ እና እግዚአብሔር አምላክ በአንድ ሰው መዳን እንደሚደሰተው ሁሉ ለካ ሰይጣንም እጥፍ ነው ፈተናውን የሚያቀርበውና ፈተናውን ከየትም አይደለም። ፈተና የሚመጣው ከሌላ ከርቀት አይደለም፣ እዚሁ አጠገባችን በነበሩ ሰዎች ናቸው። አቤል ማለት እኮ እንደዚህ አይነት ሰው ነው። ስንቱን ልጃገረድ የጨረሰ የመርካቶ ዱርዬ፣ በዚህ ጋር ደግሞ ግብረ ሰዶም ነው እሱ እንደዚህ ያደርጋል። አረ እዚህ ጋር ደግሞ ድጋሚ የከሌን እህት ወዶ የከሌን ልጅ ወዶ እንደዚህ የሆነ ነው። አረ ማለት እንዴት ነው ልበላችሁ መሰላችሁ? አጋንንት እናንተን መጥቶ መጣል ካልቻለ እንደምድኑ እያወቀ ከሆነ እዚህ ጋር ሌላ ፈተና ያዘጋጅላችኋል። እና ያ ፈተና ምንድነው? እናንተ ላይ ያለውን ስድብ መለጠፍ ነው። እና በጣም ብዙ ስድብ አለ የሚገጥማችሁ በመዳናችሁ ምክንያት። አጋንንት ሲናደድ በቃ ድኗል፣ በቃ እሱ ይለፍ አይደለም። እስከ መጨረሻው ሰዓት ፈተና ድጋሚ ያንን ፈተና አለፍኩኝ ስትሉ ሌላ ፈተና ነው የሚገጥማችሁና እንደዚሁ ስትመጡ ትልቅ ነገር ደግሞ ለማግኘት እዚህ ጋር ትልቅ ነገር ያሳጣችኋል። ቤተሰብ ሊቃወማችሁ ይችላል፣ ጓደኛ ሊጠላችሁ ይችላል። እነዚህን ሁሉ አልፋችሁ ደግሞ ስትመጡ ስድብ ያሸክማችኋል። እናንተን የማይመጥናችሁ ስድብ፣ እኔን የማይመጥነኝን ስድብ ነው። እኔን የማይወክለኝን አቤልን ነው እዛ ጋር እየቀረጹት ያሉት ሰዎች እና ምላሳቸው ላይ አጋንንት ቁጭ ብሎ ይሁን ወይስ እነሱ ራሳቸው ንዑስ አጋንንት ሆነው ይሁን በማላቀው ደረጃ እንደዚህ አይነት የዘቀጠ ንግግር የምትናገሩ ሰዎች አድቡ። በቃ ይሄ አንዳንድ ጊዜ ምን ይላል መሰላችሁ? መጽሐፍ ላይ እንኳን አይደል ለአንድ ሰው መሰናክል ከመሆን የወፍጮ ድንጋይ አንገቱ ላይ ታስሮ በጉድጓድ ወይም ደግሞ ባህር ላይ ይጣል ይላል። ለምን ፈተና ትሆኑብኛላችሁ? በቃ እኔ ፈተና እንዴት ነው ሃይማኖቴ ላይ እንዳልቆም፣ በሃይማኖቴ እንዳልጸና፣ በሃይማኖቴ እንዳልራመድ፣ ከአምላኬ ጋር ያለኝን ግንኙነት እንዲሻክር ከሚያደርጉ ሰዎች መካከል ሰዎች ልበል ማለት አጋንንቱ ቦታውን አውቆ ጥግ ሲይዝ ምላሳቸው አላርፍ ያላቸው የወጡ ማህበርተኞች የምትናገሩት ነገር ጥሩ አይደለምና አድቡ ነው ማለት የምፈልገው። እንዳልኳችሁ ፈተናው የትም ከሩቅ አይመጣምና ከቅርብ ነው የሚነሳው የሚጀምረውምና እናንተ ደግሞ ወስናችሁ ለመምጣት ይህንን ማህበር ለመቀላቀል የምትፈልጉ ሰዎች ጭንቅላታችሁ ውስጥ ልትከቱት የሚገባችሁ ነገር ቢኖር በቤተሰብ በጓደኛ እንደዚሁም በጎረቤት ትልቅ ፈተና እንደሚገጥማችሁ ነው።
ያንን ፈተና ደግሞ አልፋችሁ መምጣት የሚገባችሁ እናንተ ናችሁ። ከምታስቡት በላይ ያለ ስም ይሰጣችኋል። ስድብ በቃ ይሄ እናንተ እንድትጠሉ እናንተ ተሸማቃችሁ ቁጭ እንድትሉ እናንተ ፊት ለፊት ላይ ወጣችሁ የእግዚአብሔርን ድንቅ ሥራ እንዳትመሰክሩ ያደርጋችሁ የሚቃጣው ትልቅ ጠላት ይነሳባችኋልና ይህንን ነገር አውቃችሁ ነው። በቃ ይህንን ነገር ወስናችሁ አውቃችሁ ተማምናችሁ ነው መምጣት ያለባችሁ። እግዚአብሔር የማይፈልገው ነው ይህንን ነገር። አዎ በቃ እኔም አልፈልገውም። እናቴ ስላልወደደችው እኔ የምቀበለው ነገር አይኖረኝም። በቃ እግዚአብሔር አይወደውም፣ አለቀ። በቃ እግዚአብሔር አይወደውም፣ በዚህ መንገድ አልሄድም። ይሉኝታ ግን ካለ ይከብዳችኋል። ስለዚህ ከመምጣታችሁ በፊት ይህንን ነገር አውቃችሁ ብትመጡ በነብየ ቅዱስ ሄኖክ አቆጣጠር ተቀብላችሁ ከዛ በኋላ የሚከሰተው ምንድነው? ምድረ ጠንቋይና ድግምታምን ከናንተ ጋር ህብረት አይኖረውም። በዚሁ አጋጣሚ የመጨረሻ መልእክት ላስተላልፍና ከኔ ጋር ያለኝን ቆይታ በዚሁ ልፈጽም። አንድ ነገር ልናገር። የምትመጡ ሰዎች አሁንም ገንዘባችሁን ተማምናችሁ እንዳትመጡ። ገንዘብ ስላለኝ ይሄንን መፈጸም እችላለሁ፣ ገንዘብ ስላለኝ ይሄን ሰው መያዝ እችላለሁ የሚባል ነገር እንዳይኖር እባካችሁ። ለምን መሰላችሁ? አንድ የሞተን ሰው ብታዩ እኔ ሀብታም ነበርኩኝ ቢል ከሞት አላስቀረውም። የሆነ ቆንጆ ሰው እንኳን ብታዩ ቁንጅና ከሞት አላዳናትም። ከሞት የሚያድነው ወደ ህይወት የሚያመጣው ምንድነው? የዘላለም ህይወት የሚሰጠው የእግዚአብሔር ሕግ የእግዚአብሔር ትእዛዝ ነውና እግዚአብሔርን አለማስቀየም ነውና አንድና አንድ ነገር ብቻ አስባችሁ ነው። በቃ ወላዲተ አምላክ ትወደዋለች፣ ይሄንን መንገድ ወላዲተ አምላክ ትቀበሏለች። አምላክ ምን ይላል? ደስ አሰኘዋለሁ ወይ? ሁሉ ጊዜ ይሄንን አርግልኝ፣ ይሄንን እንደዚህ ይሁንልኝ ብቻም አይደለም። በቃ በእኔ እግዚአብሔር አምላክ ምን ያህል ደስተኛ ነው። በመውጣት በመግባቴ እግዚአብሔር አምላክ ከብሯል ወይ? ክብሩ ለሱ ነው ወይ? እኔ በማደርጋቸው ነገሮች ጠቅላላ እግዚአብሔር እንዲመሰገን ማድረግ። እሱ እኮ እግዚአብሔር የባረከው ልጅ እንደዚህ አድርጎልኛል እኮ። በቃ በእኔ እግዚአብሔር ተመሰገነ፣ ይሄ እግዚአብሔር ይስጠው። እንደዚህ በቃ እያንዳንዱ ነገር ላይ እግዚአብሔርን ስም እያስጠራን የእግዚአብሔርን ስም የሰው ልቦና ላይ የወላዲተ አምላክን የሰው አንደበት አፍ ላይ በጥሩ ነገር መቅረጽ ነው የምንፈልገው እኛና እናንተም ወላዲተ አምላክን እስከያዛችሁ ድረስ ምንም ማፈር፣ ምንም መሸማቀቅ፣ ምንም አይነት ነገር ሳይሰማችሁ ማህበሩን መቀላቀል፣ ከማህበር ከአንድነቱ ጋር አንድ መሆን፣ ቤተሰብ መሆን፣ የንጉሳዊ ቤተሰብ መቀላቀል እንደሚቻል በዚሁ አጋጣሚ ልናገር እፈልጋለሁ። የንጉሳውያን ቤተሰብ ስል ግን ምድራዊ ንጉስ እያልኩኝ አይደለም። መድኃኔ እግዚእ መድኃኔዓለም ንጉስ ነው። እኔ የሱ ልጅ ነኝ። እኔ አባቴ አድርጌ እስከተቀበልኩት ድረስ የዓለም ገዢ የዓለም ንጉስ የሱ ልጅ ከሆንኩኝ የንጉስ ልጅ ነኝ ማለት ነው። አለቀ። የንጉስ ልጅ ደግሞ ሕግ አለው። እንደ ተራ ሰው አካሄዱ አረማመዱ አይሆንም።
የተቆጠበ ቅርጽ ያለው እያንዳንዱን ነገር የተጠና ነው ሊሆን የሚገባውና የንጉሳዊ ቤተሰብ ስለሆንኩኝ በጣም እድለኛ ነኝ። ንጉሳዊ ቤተሰብን ደግሞ ለመቀላቀል ከፈለጋችሁ መምጣት ማግኘት ትችላላችሁ። ለዛሬ የነበረን ቆይታ በዚሁ ፈጽሜያለሁ። እናንተ ግን ስለዚህ ነገር እንድታብራራለን እፈልጋለሁ። በዚህ ሰዓት እንደዚህ ነበረና ይህንን ነገር ጥያቄ አንስታችሁ ከኔ አንደበት እንድመልሰላችሁ ወይም ደግሞ መልስ የሚያሻችሁ ከሆነ በማንኛውም ሰዓት ልትጠይቁኝ፣ በኮሜንት ልታሳውቁኝ ትችላላችሁ። የእግዚአብሔር ስሙ የተመሰገነ ይሁን። ወላዲት አምላክ ቤዛዊተ ዓለም ስሟ ከፍ ብሎ የተመሰገነ ይሁን። እንደዚህ ይላል አንድ መምህር ሲያስተምር ነውና ኢትዮጵያውያኖች እኮ ካንተ ይልቅ የእናትህን ነው የሚያደሉትና ካንተ እንዴት ነው ካንተ ይልቅ እናትህን ነው የሚወዱት ብለው አምላክን እንትን ይላሉና ሲሰብኩ ነው የሰሙት እና እኔስ ከሱ አይደለው የተገኘሁት ብሎ መለሰ ብለዋልና ልክ እንደ አቡነ ሀብተ ማርያም በቃ አቡነ ሀብተ ማርያም ሀብተክ ማርያም ነው እስከሚባል ድረስ በቃ ንጹህ የወላዲት አምላክ ፍቅር አለውና እኔም ወላዲት አምላክን አብዝቼ ወዳታለሁ። እግዚአብሔር አምላክም አንድና አንድ ነገር ሲሰጠኝ የወላዲት አምላክን ፍቅር በልቤ ባንደበቴም በሞላ ሰውነቴ ሞልቶኝ ነው የሰጠኝና የወላዲት አምላክ ፍቅር፣ የወላዲት አምላክ በረከት፣ የወላዲት አምላክ እናትነቷ ለሁላችሁም ትድረስ። በጭንቅ ለጠራችኋት ሁሉ የቃል ኪዳኗ እመቤት ላላችኋት ሁሉ ለኪዳነ ምሕረት ብላችሁ ለለመናችኋት ሁሉ መንገዱን ታሳያችሁ። በጥሩ ነገር ላነሳችኋት፣ በጥሩ ነገር ለጠራችኋት ሁሉ ፈጥና ትድረስላችሁ። ለምን ሁሉ ጊዜ ማርያም 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 እያለን ነውና ያደግነውም የማርያም መንገድ ስጠን እየተባለ ነውና እንግዲህ የወላዲት አምላክ ፍቅር አሁንም እላችኋለሁ ልባችሁን ደም ስራችሁን ዘልቆ የገባ ፍቅር ይሁንላችሁ። በዚሁ ፈጸምኩኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይማረነ ወይሳለነ በርትዕት ተዋሕዶ ሃይማኖት ያጽናነ። ለይኩን ለይኩን። ዘኢትዮጵያ